ጋዜጠኛና ደራሲ ጳውሎስ ኞኞ ለፈጣሪው ስለጻፈው ደብዳቤ እናንሳ። ለተላከ ከጳውሎስ ኞኞ ይድረስ ለፈጣሪ። እንደምን ከርመሃል እንዳልልህ የምታሳምም እንጂ የምትታመም አይደለም። ደህና ነኝ እንዳልልህ ደህንነቴን ታውቀዋለህና አልደክምም። አናደህኛል። መቼም አንተ ሁሉንም ነገር ተቆጣጣሪ ነህና በመናደዴ ተቆጥተህ እንዳታስጨረግደኝ አደራህን። አንተ መቼም የዓለምን ነገር ችላ ብልሃታል መሰለኝ። ድሮ ትናደር ነበር። በሰናዖር አንዲት ግንብ ቤት ስትሰራ ብታይ እነዚህ ሰዎች ጠገቡ እኮ ብለህ ወታደሮችህን አዘህ በአንተ አዝማችነት አፈራርስክባቸው። ዛሬ ግን ይግረምህ ብለው ጨረቃ ዳርቻ ድረስ ብረት አድበል ብለው ልከውልሃል። ነገሩን ንቄው ነው እንጂ እኔ እንኳን ይችን ደብዳቤን በዛችሁ አሎሎ ውስጥ ዶዬ ልልክልህ አስቤ ነበር። ግን በዚህ በኩል ቢደርስ ይሻላል ብዬ ተውኩት። ባትቆጣኝ አንድ የምልህ ነገር አለኝ። ከዚህ እኔ ካለውበት መንደር ያሉ ሰዎች ይኖር አይኖር እያሉ ይጠራጠሩብሃል። እንዲያውም እስከናካቴው የለህም የሚሉም አሉ። ዋ ያንተ አንድ ወጥቴ ሺህ እንደሚገድል አላወቁ። አሁን እኛም ጠዋትና ማታ እንደ ድኩላ በስጋት መሸማቀቁ ሰልችቶናልና ይህን የሰላም ማማሲያ የሚሰሩትን ሰዎች ሁሉ ጥበባቸውን ድፍና አድርግባቸውና እኛም እንደ ልባችን ተንፈራጠን እንቀመጥ። አሁን እኮ መቼም ያለብን ስጋት እንዲህ አይምሰልህ። እንዲያውስ መቻጣኸውና ነግረሃለሁ። አንዱ አንድ ሲሰራ አንዱ ሌላ ይሰራል። ይኸውልህ እንዲመላቅጡ ጥፍት ባለው መንደር ውስጥ እየማለልን ላንተ መስገዱን ትተን ለመሳሪያው ሰሪ ሰዎች መሰጋገድ ጀምረናልና ብትፈልግ ገነት ኦና እንዳትቀርብ ለራስ ስትል አስብበት። ይህን አሰጋጅ የሆነውን መሳሪያ የሚሰሩትን ሰዎች ጥበብ አጥፋባቸውና ላንተ ብቻ ሰጋጆች እንድንሆን ጉዳዩን አስብበት። እንዲያውስ መቻጣኸውና ነግረሃለሁ። ብቻ እንደምንም ብለህ እኔን ከዚያችሁ እንድትከተኝ አደራህን። ከራሴ አልፌ ለሌላ ነፍስ አልለምንህም። ለምን ብትለኝ ሁሉም ለየራሱ ይለምና። መቼም የማትቆጣ ገር ነህና ደግሞ አንድ ነገር ልለምንህ። ምንድነው እሱ ብትለኝ ነገሩ እንዲህ ነው። የምለምንህ ስለዚች መንደር ኑሮዬ ሲሆን ልመናዬ ሁለት ነገር ብቻ ነው። መቼም እስክንገናኝ ድረስ ደስ ብሎ ኑር የምትለኝ ቢሆን አፍንጫ ድረስ የሚያጥለቀልቀኝ ሀብት ስጠኝ። አይሆንም የምትል ቢሆን ግን ዓለማዊ ምኞት የሚመኘው ልቤን አብርድልኝና የማይወላውል ባህታዊ አድርገኝ። ያለዚያስ በዚህ ብቅ ጥልቅ ኑሮ አጉላት ታንገላታኝ። ግን ግደለኛ ልልምና እንዳትጨክን። ለመሆኑ ያ ድሮ በመጥረቢያ አንገቱ ተቆርጦ የተገደለው ያ የኔ ሞክሼ ደህና ነው ወይ? አንገቱንስ እንደነበረ ቀጥለህለታል ወይ? ደፈርከኝ አትበለኝና ስምህን ብቻ አውርሼ ቀርቻለሁ ብለህ ንገርልኝ። አጠገብ ላሉት ለሁሉም እስክመጣ ድረስ በደህና ቆዩ ብለህ ሰላምታ ንገርልኝ። አንድ ጊዜ እንደምንም ብዬ ጨክኜ በግድም ቢሆን መምጣት አይቀርምና እስከዚያው ድረስ እንዴት ናችሁ በልልኝ። ለመሆኑ አንተ የምትመጣው መቼ ነው? አንተ ትመጣ ወይስ እኔ ቸኩዬ ልምጣ? መልሱን ላክብኝ። ያለ ኃጢአት ለመገናኘት ያብቃን። ደህና ሰንብት። የተላከ ከጳውሎስ ኞኞ የካቲት 25 1951 ዓ.ም